ጋሽዬ ለምን ዝም አለ? ጋሽዬ ለምን አንዴ ገብቶ ሩታና አብርሽ አያስታርቅልንም እያሉ ስለሆነ ጋሽዬ አንተ ለምን ዝም አልክ? በቃ የማይደገም ስራ ሰራለሁ። የማይደገም ስራ ነው ሰርቼ ሞጣው። እንደገናም አሁን አለባብሶ ቢያርሱ በአረብ ይመለሱ የሚባል ተረት ታውቃለህ? አሁንም ማለባብሰው ነገር የለም። አሁንም አለባብሼ አላርስም። አሁንም ማዳግም ስራ ነው መስራት አለብኝ። መለሳሉ ብዬ አስታርቄ እንትን ብዬ ግን ያሁን ወርቅ ያሁን ማስታርቀው እኔ እግዚአብሔርን ታርጌት መትቼ ነው ማስታርቀው። እኔ ከዚህ በለጠ ልለምን አልችልም። በእግዚአብሔር በቃ እንደምን ብለህ ለአንዴና ለመጨረሻ ጊዜ መስዋዕትነትም ከፍለ አስታርቅልን። እግዚአብሔር አምላክ ይርዳኝ። እኛ አልቻልነውም ጋሺ፣ ነገሮች አቅተውናልና ከኛ ደግሞ አንተ ትሻላለህ በብዙ መንገድ ማለት ነው። ስለዚህ በቃ ለአንዴና ለመጨረሻ ጊዜ እንደምንም ብለህ ሽማግሌዎችንም ይዘህ ሊሆን ይችላል፣ ሩታንም ማናግራት፣ አብርሽንም መቆጣት ካለብህ ተቆጣው። በቃ ጨንቆናል ሁላችንም። ምን እንደምናደርግ ግራ ገብቶናል ጋሽ። ያዱላ መልሷለሁ፣ ልጄ ነው ቀጣዋለሁ እንደፈለኩ። እቺ እንግዳ ልጅ ፊቴን እንዳላጠቁባት ፊቴን አላጠቁባት። ለምን ፊቴን ልበስቷል አላጠቁ። እንግዳ ናታ ልጄስ ገርፌ። የምሽቱ ዜናችን ጋሽዬ እንግዲህ ምላሽ ሰጥተዋል። ምን ሆነው ነው አባት አብርሃም እንደዚህ ልጃቸው ህገወጥ ነገር ሲሰራ እያሉ ብዙዎቹ ጥያቄያቸውን ቢጠይቁም ዛሬ ግን ጋሽዬ ልጄን ቆነጥጣለሁኝ፣ አብርሃም ከኔ ውጭ አይወጣም፣ የትም አይሄድም፣ ካሁን በኋላ የመጨረሻ እርቅና ድርድር አረጋለሁ ሲሉ ቃላቸው ተሰማ። በጣም ደስ የሚል ነው ጋሽዬ። እኔ በጣም የምወዶት የማከብረውት አባቴ ነዎት። አንቱ ግን በጣም ትለያለዎት። እንደውም አቶ ቢኒ ይዘህልን ስለመጣ በጣም እናመሰግናለን። እንኳንም ተሻለህ ብለናል። የቢኒ መታመን በነገራችን ላይ እውነት ነው። እንግዲህ ጋሽዬን አሳይቷል ማለት ነው። እንደውም ሩታዬና አብርሃም ባንድ የሚሆኑበትን ወጥመዱን ሁሉ ብጥስጥስ አድርገው ጋሽዬ አስታርቀው ሰላምን አንጥተው እንደምናይ ሁላችንም ባለሙሉ ተስፋ ነን። እውነት በሩታና በአብርሃም መካከል በጣም ብዙ ሰዎች ገብተው ሲያጨበጭቡ ነበረ። እኔ ግን ታርቀው እንደማይ ባለሙሉ ተስፋ ነኝ። ጋሽዬ የተናገሩት በጣም ደስ ይላል። የብዙ ኦዲየንሶችን ልብ የሰበረ ነው። የሩታና የአብርሃም ጠብ እንዴት ይሄ ነገር እንዴት አያቆምም? ከዱባይ ከገቡ ጀምሮ ሰላማቸው ለምን ጠፋ? ሩታ አርግዛ እስከምትወልድ ድረስ ምንም ግሬስ ፋሚሊ ውስጥ ሰላም አላየንም። አባትስ ለምን ዝም አሉ? እናትስ ጀስት ፋሚሊ እንዳለ ለምን ዝም አለ የሚባል ጥያቄ ነበረ። ከአባት እንደዚህ አይነት ነገር ሲመጣ ግን በጣም ደስ ይላል። ጋሽዬ በጣም ነው የምንኮራበውት፣ በጣም ነው የምንወደውት። ታውቃለዎት፣ እኛም እናውቃለን አንቱ በጣም መልካም ሰው እንደሆኑ። እንደ እውነት ይሄንን ነገር ካደረጉ እኔ በጣም ነው ደስ የሚለኝ። ምክንያቱም አዲስ አበባ ላይ ሄደው ብዙ ነገር ተፈትነው ተመልሰዋል። ያሁኑን ግን አስተካክላለሁኝ፣ አብርሃምን ከዚህ ከሸይጣን ነገር ውስጥ አወጣለሁ ብለዋል። ግሬስ ፋሚሊዎች ሁላችሁም እንኳን ደስ ያላችሁ። እውነት ጋሽዬን የምትወዱ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባለትዳሮችን ወደ አንድ መስፈርት እንዲመጡ ማረግ እኔ እውነት በጣም ደስ ይላል። ለጋሽዬ ቢኒ ቤት እየገባችሁ ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ስጧቸው ላለሁኝ። ባይ ባይ።